ያላችሁ በሌላው ክፍል ግን ውሸት ነው የተባለ ነው። ይሄ ውሸት አይደለም። በነሱ በሷ በኩል ግን ውሸት አይደለም። በሷ በኩል እውነት ነው። ምንም የምታውቀው ነገር የለም። በሌላ በኩል ግን እኔ ምንም የማውቀው ነገር የለም። ግን በሷ በኩል ግን እሷ ታውቃለች ተብሎ ድራማ ነው ብሏት፣ ድራማ አይደለም። በሷ በኩል እሷ ምንም የምታውቀው ነገር የለም። በሌሎቹ አላውቅም እና በሌሎቹ የራሱ አመለካከት ይኖረዋል። እኛ አናውቅም። እኛ ድራማ ሳይሆን ያለን ባየነው ልክ እንናገራለን። ደግሞ ታውቃላችሁ ምናምን አንልም ድረስ እስካሁን ድረስ ታውቃላችሁ። እቺ ልጅ ምን አይነት ታውቃላችሁ። ሁለተኛ እሱ ሁላችሁ አንድ ሊሆኑላችሁ ነው የምትፈልጉ። በአንድ አይን ነው የምታዩዋቸው። የምትቆጡም ምንም ነገር የምትሉ በአንድ አይን አንድ ለሁሉም ጸልዩ። ዝም ብላችሁ ሁላችንም እንደዚህ ነው የምንፈልገው። እኔ ከሌላ ሰው ጋር አታ ፎቶ ከሌላ ሰው ጋር ሲያቀናብሯት ወላሂ እኔ አልወድም፣ ደስ አይለኝም። ለምን ወዳችኋለሁ፣ ወዳታለሁ። እኔ በጣም ነው የምወዳቸው፣ ደስ አይለኝም። ግን እሷ ስታዝን ስታለቅስ እንደዚህ ሲያረጓት አለ አይደል እንደሆነ እንዳልሆነ በቃ የሚረዳት ስታጣ በጣም ያሳዝነኛል። አንቺ ተሚወዱ ሰው ጋር መለየት ከባድ እኮ ነው። ደግሞ ዛሬ ወድ አይደለም በግዷ ነው ሄደች። ምክንያቱም ወንድሟ ነው እሱ። አሁን እዚች ጋር አንድ ነገር ልናገራቸው እና አስተያየቴ ነው የራሴ ነው። መጀመሪያ ሴቶቹ ተማምጣቱ በፊት እሱ ማለት ነው ለነሱ ለወንድሞቿ ለቤተሰቦቿ አማክሮ እንደዚህ ነው ማለት ነበረው የሚቀል የነበረው ፍራንክም ቢሆን ምንም ቢሆን። አሁን ግን እኔ ልወጣ ነው። እኔ ጨንቀኛ እንደዚህ አይነት ወሬ ይቅርታ። አይዞሽ እሺ በቃ ፋጥማየሽ ወሬ ቀይሩሽ። አዎ በቃ እሺ አብሽሩ። ምንም ነገር ይመጣሉ ግን አንድ ይሆናሉ። አትጨናነቁ፣ ምንም አይሆኑም። እሺ እና ደግሞ ራሳችሁም ጸሎት አድርጉ። የአሁኑ ጊዜውን ያስፈራል። አብሽሩ ፈታ ብያለሁ እኔ ፈታ ብያለሁ። በቃ ለምን ብትይ ለአንዳንዶች መልስ ነው ብዬ ነው የማስበው፣ እንደ ራሴ ማለት ነው። ለባለቤቱም ቢሆን ከጎኗ ማን እንዳላት እንዲህ ሲያደርጋት ወገን የላትም ወይ? ወንድሞቿ እያዩ ዝም እያሉ ነው። ለምንድን ነው በእነሱ ምናምን የሚባል ነበር በፊት አይደለም? እና ለማንም ነኝ ለጥንባታም ሴቶችም ለእነሱም መልስ በቃ ወንድምነት ከጎኗ ማን እንዳለ እስቲ እሷ ነች ወዳው እንዲህ የምታደርገው እየለመነችው እየኖረ ነው የተባለው አይደለም? እሱንም መልስ እንዲሆን ነው ይመስለኝ። ግን አሁን ተጀመረ እሷንም ይቅርታ ብሎ እዛ ደግሞ ይቅርታ ብሎ ማምጣት እየተጀመረ ነው። ሌላ ነገር ጦርነቱ ከሌላ ይሻላል። በቃ ከሌላ ከዝሙቱ ከምናምኑ በእንደዚህ አሪፍ ነው። በቃ እናንተ አነሳያው ሀይዬ ወንድሞቿ እንዲገባ አትፈልግም አሰጥምታ ነበረ። አሁን ደስ ነው አትፈልግም። ዛሬም እኮ አልፈለገችም፣ በግድ ነው ግን ያላችሁ ጋሽዬ ጋር ደውላ ኤፍሬምን ታስቆመዋለች። አታደርጉም፣ እሱ አትፈልጉም። ጋሽዬማ አይተዋል እኮ ከእንግዲህ ወዲህ ወደዚያ ይመጣ አይፈልጉም። በስልክ ነው የሚነጋገሩ። በዛ ደግሞ ይሄኛው እኮ አይሰማም። ይሄ እኮ አሁን እናንተ ያላችሁ ቆይ ብሩክ አያውቅም። ሳያውቅ ነው እሷ የወጣችው። እዚህ ጋ አትበሉ እንደዚህ። ቆይ እንትናዬ ፋንታ ቆይ ዝም በይ እሺ። ምንድን ነው የምትይው ላምሪ አንቺ? እንደ አይ እኔ የሆነ ላስታውሳችሁ፣ እኔ ሾርት ሚሞሪ የለኝም ከተሰራው ስንነሳ ማለት ነው። 2 ሻንጣ እኮ ወጥቷል፣ አልተመለሰም። ልብስሽን ያዥ ስትል ሻንጣዬ ውጪ ነው አላለችም። ልብስ አውጥቼ ነበር አላለችም። ወጥቼ ነበር አይደል ያለችው።
እኔም እኮ እንዳልከው ከብዶኝ ወጥቼ ነበር። ሲያመኝ ነው እሱ ወደዚህ ያመጣኝ። ልብስሽን ያዢ፣ ልብስ እንድትይዥ እፈልጋለሁ ምናምን ሲላት ምን አለች? የተወሰነ ለጊዜ አሁን በዚች ይዣለሁ አትመጭም እዚህ ሲላት፣ አሁንም ደጋግሞ ምን አለች? አይ ምናምን ነው ያለችው። ልብሴ እኮ ውጭ ከዚህ በፊት ልብሷን ይዛ ወጥታ ገለመሌ ገለመሌ እያልን አልነበር? እሺ እዛ ጋር ደንግጣ ነው እንበል። ታዩሽ የሻንጣውን ልብስ ለአምሪ ደንግጣ እንደዚህ በሚላት ሰዓት ደንግጣ ነው ያንን ሻንጣ ያላስታወሰችው። ወይንም ሻንጣውንም ሰብስቦ ይዞ መጥቶም ሊሆን ይችላል። ግዴታ ለኦዲየንስ ማሳየት የለባቸውም። ይዘው የወጡትን ነገር ሁሌ ይዘን ገባን እንዲህ ማለት የለባቸውም ይመስለኛል። እሺ እንደዛ ብንል ማለት ነው። እኔ ደግሞ ኤፍሬም ሲመጣ ፍልቅልቅ ብላ እኛን እንደዛ ሰላም ስትለን እንደማትቆይ በጣም ገምቻለሁ። ኤፍሬም ሲመጣ ይዟት እንደሚሄድ ምግብ ምናምን እያለች ፍልቅልቅ ስትል እኔ ገምቻለሁ። መጥቶ ይዟት እንደሚሄድ በጣም ጌታ ነው የምልሽ እያወራው ነበር። ምሳ አይበላም ኤፍሬም ታውቂዋለሽ። እሷ ያንን ፓርት እንዳንጠብቅ ነው። ምን ያህል ብልጥና ስማርት ልጅ ናት። በቃ እያልን እንድንጨርስ ነው ያደረገችን። ነስቲ ትዛሬ ጠንበለል ነይ ኪሎ ታውቃለች። አሁን ብሩክ ያውቃ። እኔ ግን ደግሞ ብሩክ ያገኛቸው ይመስለኛል። ጨርሳችኋል? ሲጀምር ምን አይታችሁ ነው? ሁሉ ነገር ውሸት ያደርጋል። ውሸት ሆኖ አንድ ሊሆኑ ነው የሚፈልጉት። ውሸት ይሁን ሁሉ ነገር ውሸት ይሁንባቸው። እነኚህ ደግሞ ሴቶች ብቻ ሲጀመር ካሜራ ሰላም ናቸው። ምን ነው ያቡ እኮ ገብቶ ነበረ ላይቭ ላይ ዛሬ የታያችሁ የታያችሁ ብሩክ ካሜራ ነገር አላችሁ ነው የሚበላ ባለው ነገር ሰላም ውስጥ እግዚአብሔርን በቃ እኔ ደስ ብሎኛል። ሁሉ ነገር ተጨንቃችሁ ይሆናል። እኔ እናንተ ናችሁ አንዳንድ ሰዎች ምንድነው ማሊያክንን አይተን ነው የመጣነው ማለታቸው ነው የቀራቸው። እኔ ደስ ብሎኛል በንግግሩ ቆፍጠን ብሎ አይተሽዋል አይደል? እሱ በጣም ነው ለማንም እኮ ነው በቅላን በጣም ተጫጭኖ ነበረ ጩኸት። አዎ ኤፍሬም የወንድም እንትን በቃ አድርጎ ነው የወጣው። ሰርቶ ወንድምነቱን ማንም ወንድም ቢሆን የሚያደርገውን ነገር አሳይቶ ነው የወጣው። አባል እሷን ተስማማችበት ትዕግስት ማጣቱ መሄድ መቻሉ እሷ ደግሞ ቤቴን ማለቷ ምናምን በቃ ትክክል መባል ያለበትን ነገር ነው ያሳየው። እሺ ጨረቃ ነይ እስቲ ግቢ። ምኑ ጋር ነው ያስነቃባቸው? ምንድን ነው ያስነቃባቸው? ነይ ግቢ። ያስነቃል ድራማ ነው እንትን ነው ማለት ነው። ፍራንክ ነው ማለት ነው። እጂ የኔ ገስት ላኪ ነይ ግቢ። እናንተ ለማንኛውም ብዙ ደስ ብሎኛል። ብዙ ነገር ያሳስበን ነው። ደግሞ አሁን እንዲህ እንትን ላይ ያለቀሰ ነው። አትለያያችሁ ማየት ነው። ሌላ ጭንቀት አትፍጠሩ። ማነው ኳታር ያለ ሰው? ማን ነው ተዚህ ኳታር ያለ ሰው ማን ነው? ኳታር አሉ። ምን ተፈጠረ? ጨረቃዬ ምኑ ጋር ነው ያስነቃባቸው? እስቲ አስረጀን። እስቲ ሚውቲሽን አንሺና። አንዲቱ ባለፈው ኳታር ነው ስትል ሰምቼ ነው እኮ አሉ ብዙ። ለማንኛውም ራሳችን ጠብቁ። እስቲ ቲጂ ታስረዳን በና አንድሽ እንዳታወር። ኧረ ላስገባት ነው እኔ ጠንበለል። እኔ ሊወጣ ነው። እስቲ እኔ ጠንበለል እያንዳንድሽ ሙይት ያዥ። እሺ እናቴ። ሰላም፣ እንዴት ዋላችሁ? እንዴት አመሻችሁ? ጦርነቱ እንዴት ነው? መጀመሪያ እናንተ ይቀድማል። አይ ነው ጦርነት ስልሽ እዛ አረብ ሀገራት እሱን ያሳሰበን እያልኳት እዚህ ያለ የዚህ ጦርነት መልሶ ረሱስ ምን ማይጎዳት ጦርነት በቲክቶክ ምንም ችግር የለም አልኩኝ እኮ። የብሩክና የሀይሚ ጦርነት ሳይበርድ እኛ ሀገር ይሄ ጦርነት ይግባ ብዬ አዘንኩ እኮ። የሌላው ጦርነት ከባድ ትጅዬ ግን አናሳዝንም? እኛ በስንቱ ነው የምንበደለው? እኛ ቆይ
አይ በቃ ዛሬ እኔ አሁን ምንም እንደፈለጉ ብያለሁ። አልተመቸሽም? በቃ የወንድም ስራ ነው የሰራው። የወንድም ስራ ነው የሰራው። ቢችል ቢያስታርቃቸው ጥሩ ነበረ። ቤት ያዝ እያልኩ ነበር። ቲጂ ስገቢ አንቺ እኔ 5 ኪሎ ላምሮትዬ 5 ኪሎ እኮ ነው ይኸው እስካሁን አልጨምር ብዬ ጾም በዛው ገባ። እናቴ ጅጅዬ የት ነው ያለሽ? ትንሽ የማስበው የነበረው ይኸውልሽ ላምርዬ ሪልም ድራማም ትንሽ የማስበው ብቻዋን ወጥታ እንዳትከራይ የሚለው ነው። በቃ እሱም ስህተቱን ያርም። የትላንት ስህተት አለ፣ ትልቅ ስህተት መናገር አልፈልግም ነበረ። ምክንያቱም እቃ መስበርን ዲሲፕሊን አይደለም። በቃ ይሄ በትዳር ዓለም እንዲህ አይነት ነገር ወንድ ልጅ እንደውም ሴት ናት እቃ የምትሰብረው ስትናደድ ምናምን። ሁለተኛ ነገር ደግሞ እንደ ትዕዛዝ ነገር ነው ትላንት ሲያደርጉ የነበረው። ካየሽው ገብቼ ያልተናገርኩት የዛሬን ብዬ ነው። እሷ የእሷን ኢንትሮ ስለሰማ እሱ ብቻ ተፈላጊ አስመሰለበት። ፈላጊ መሆኑን ደግሞ 4-5 ቪዲዮ ፈለግሽኝ ተቀመጪ እና ይኸውልሽ ላምርዬ ሴት ልጅ ተፈላጊ እንጂ ፈላጊ አይደለችም ካወቀው። ምክንያቱም በጣም ብዙ ፈላጊ አላት። ወንድ ልጅ ግን ገንዘብ ከሌለው ፈላጊ የለውም። ተረዳሽ? አሁን ያለችው ሴት አሁን እኛ የዘመትንባት ሴት እኔ ስሟን ሜንሽን አላደርግም። ምክንያቱም ሜንሽን ስናደርጋ በጣም እየገነነች ስለሆነች ማለት ነው። ለእሷ መሸቂያ አልሆንም። እዚህ ጋር እሷን አክብሮ እሷን አይቼዋለሁ። ያኔም ሲያስወጣት እንዲህ አይደለም አወጣጥ ውጪ ታማለ በቃ የሆነ ከሄዱ በኋላ መደንፋት ለእንትኑ አይመችም። የአውራትም ደግሞ አናቅም። ገባሻ? ወንድ ልጅ ነው፣ ከጀርባ ምን እንደሚሰራ አናቅም። ይሄንን እያሰብን አሁን እሱን ስለወደድ ነው ብቻ እንዳይለዩ ምናምን የሚል ነገር የለም። እምነት ጎሎባታል ይችልች። ኢንትሮ ላይ ሰምተሻት ከሆነ በቃ እሷ በውስጥም የምታውቀው ነገር አለ። ይች ልጅ ምን አድርሳታለች? ይሄን ነው እሱ ማሰብ ከቻለ አባብሎ አንቺ ወደፊት ህይወቴ ነሽ፣ ስህተት ሰርቻለሁ። ወንድ ሆኖ ስህተት የማይሰራ የለም። በዚህችኛዋ ግን ያመጣዋት በቃ እንዲህ ነው ብሎ ፖላይት ሆኖ በቃ ሪስፔክት ሰጥቷት ወላ እንትን ይሄ ምንድነው ትህትናውን ይዞ የብሩኬ ትህትና በጣም እየጠፋ ነው። ይሄ ጋጦ ወጥ ልበል ይቅርታ ለቃሉ በቃ እንደ ሴት ልጅ ናት ጥጋብ የሆነ በቃ አይ ኖ ጥጋብ ምናምን ብቻ ጥጋብ ሳይሆን ምን ተራ ነገር እኮ ነው። ዛሬ ታይቶ ነገር የሚጠፋ ነገር እኔ ጥጋብ አልለውም። ጥጋብም ሊሆን አይችልም። ምክንያቱም ገና በማደግ ላይ ያለ ነው። እሱን አይደለም ግን በቃ ይሄ አንደኛ ውሎ የት ነው ይሄ ልጅ የተቀየረበት? ከማን ጋር ነው የሚውለው? የበፊት ስብዕናው የት ጠፋ? እሷን ትቶ የወጣ ምንድን ነው የሚሰራው? ይሄንን ነው አሁን ድራማ ነው ሪል ነው አላውቅም። እሱን የሚያውቀው መጨረሻ ላይ የምናውቀው ማለት ነው። እዚህ ጋር የሰው ልጅ ሰላም ቤተሰብ እንዴት ናችሁ? እንደሚበላሽ እግዚአብሔር ይመስገን። ሰላም ነው። እኔ ደህና እግዚአብሔር ይመስገን። እንዴት ናችሁ ሁላችሁ?